العالمين صلى الله عليه وسلم. طيب، الرحمن الرحيم. بسم الله الرحمن الرحيم من ሀሳቦቹን ይይዛል? እነዚህ ነጥቦች ላይ ወይም ደግሞ እዚህ አያ ላይ መውሰድ ያለብን ትምህርትና ያው መድረስ ያለበት መልእክት ምንድን ነው የሚሉትን ነጥቦች ለማየት እንሞክራለን። ቁርአን ላይ ከዚሁ ጋር ተያይዘው ያሉትን ነጥቦችን ለማየት እንሞክራለን። ቢስሚላህ አርራህማን አርራሂም አልሐምዱሊላህ ረብል ዓለሚን አርራህማን አርራሂም ድጋሚ ይመጣልና ሁለቱ መካከልስ ያለው ልዩነት ምንድን ነው የሚለውን መነሳት የሚኖርበት ነጥብ ነው። በመጀመሪያ የመጀመሪያው አያ ላይ ቢስሚላህ አርራህማን አርራሂም ስንል እኛ ስለምንከተለው መርህና እኛ ስላለን የህይወት ትርጉም የህይወት አቅጣጫ የሚያሳይ ነው። ቢስሚላህ አርራህማን አርራሂም ስል እኔ አርራህማን እና ረሂም በሆነው አላህ ስም ህይወቴን እመራለሁ፣ የምፈጽማቸው ጥቃቅን ተግባራት ጭምር ከዛ አንጻር ቃኛለሁ ብዬ ስል የሚለው ነው። አልሐምዱሊላህ ረብል ዓለሚን አርራህማን አርራሂም ደግሞ አላህ ሱብሓነሁ ወተዓላ ማንነቱ የተገለጸበት ነው እና አርራህማን እና አርራሂም ልዩነትና አንድነታቸው ምንድን ነው ወይም ደግሞ መልእክታቸው ምንድን ነው የሚለውም ሌላ መልስ የሚፈልግ ነገር ነው። ትርጉማቸው በተለያዩ ዑለማዎች የተለያየ ትርጉም ተሰጥቷል። አንደኛው አርራህማን ለሰው ልጅ ሁሉ ሲሆን አርራሂም ለሙእሚኖች ነው የሚል አለ። ይሄ ከቁርአኑ ማብራሪያ ጋር አይገጥምም። ምክንያቱም ቢልሙእሚኒነ ረኡፍ ረሂም ስላለ በሙእሚኖች ረኡፍ ረሂም ነው የሚል የሚነሳ ሀሳብ አለ። ነገር ግን ኢነላህ ቢናሲ ለረኡፍ ረሂም ይላል። ስለዚህ ለናስም ለሙእሚንም ስለሆነ ለአንዱ ነው ማለት አይመችም። ሌላ የሚነሳው ደግሞ አርራህማን አጠቃላይ ሲሆን አርራሂም ደግሞ በጀነት ነው የሚል ነው። ይሄም የቁርአን አያ ጋር አይገጥምም። ብዙ ምድራዊ ነገሮችን ራህመት ተብሎ ስለተጠቀሰ ማለት ነው። ስለዚህ አርራህማን ምንድን ነው ሲባል አሊፍና ላሙ በአረብኛ እንደ ራህማን አይነት ባህሪ ያላቸው ሁለት ነገር ይይዛሉ ብለው ምሳሌ የሚሰጡት አለ። ገድባን ለምሳሌ መቆጣት ሲባል ተቃራኒ ሀሳብ፣ ጁዓን መራብ መጥገብ አለ፣ አጥሻን መጠማት። በዚህ ወዝን የሚመጡት ነገሮች ሁሉ ሌላ ተቃራኒ ነገር አላቸው። ስለዚህ አርራህማን ሲል ሌላም ደግሞ የአላህ ቁጣውም ቅጣቱም ሌላኛውን አንግልም ያሳይ ነው እና እነዚህ ሁለቱም ነገሮች ቢኖሩም ረህመቱም ቁጣውም ቢኖሩም አላህ ሱብሓነሁ ወተዓላ ከዚህ ፍጥረታት ጋር
ማዕከል የሚያደርገው የመረጠውና የወሰነው ግን ረሕመቱ ነው። አራሕማን ሁለት ነገር አለው። ነገር ግን አላህ ስብሐነሁ ወተዓላ ረሒም የሚለውን መረጠ። አራሕማን ስሙና መገለጫው ባህሪው ሲሆን ረሒም ደግሞ የረሕማን ባህሪው በዚህ ዓለም ላይ አተሩ ምልክቱና እዝነቱ ለሰው ሲደርስ ማለት ነው። አራሕማን የአላህ ባህሪና ስሙ ነው። አራሒም ደግሞ ከዚህ ባህሪው የመነጨ ከዚህ ስሙ የመነጨው እዝነት የሰው ልጅ ጋር ሲደርስ ረሒም ይባላል። ስለዚህ አላህ ስብሐነሁ ወተዓላ አዛኝ ብቻ ሳይሆን እዝነቱ ደግሞ ለሰው ልጆች ሁሉ የደረሰ ነው። ስለዚህ አራሕማን ረሒም አላህ ስብሐነሁ ወተዓላ ረሕማን ነው። እዝነቱም ደግሞ በተጨባጭ ለሰው ልጆች የደረሰ ፍሬው የሚታይ ነው። ይሄ ሀሳብ ምን መልእክት ያስተላልፋል? አንደኛ ሙሽሪክ አልዓረብ አላህ የሚለውን ስም ያውቃሉ፣ ግን የነበራቸው እሳቤ ምንድን ነው? አላህ ስብሐነሁ ወተዓላ ይህን ዓለም ረስቶታል፣ አይንከባከበውም፣ የሰው ልጅም ደግሞ ጠባቂም አዛኝም ደጋፊም የለውም። ስለዚህ ይህን ቦታ የሚሞላ ጣዖት አደረጉ። አላህ ስብሐነሁ ወተዓላ ረሕማን እና ረሒም መሆኑን በአንድ ማህበረሰብ ውስጥ በደንብ ካልሰረጸ የዚህ ክፍተት ወደ ሽርክ እና ሌሎች ለሰው ልጅ የሚያዝኑ አካላትን ፍለጋ ይወስዳል። ሁሉም ሽርኮች ብንወስዳቸው አራሕማን ረሒም ሲደበዝዝ ወይም ደግሞ ከአንድ ማህበረሰብ ውስጥ ሲወጣ የሚፈጠር ነው። ሙሽሪክ አልዓረብ ረሕማንን አያውቁም ነበር። Someone I sent it to her regarding some pictures in I'm gonna paste her reply and I So, don't know. Sister Hala, can you mute yourself, please? ኦኬ አራሕማን እና ሙሽሪክ አልዓረብ እንዴት ነበሩ ስንል ቁርአን ይህንን ነገር ያብራራልናል። ቃሉ ወመን ረሕማኑ፣ ደግሞ ረሕማን የምትለው ማን ነው ብለው ይጠይቃሉ። አራሕማን በዛ ዘመን ለነበሩ ሃይማኖቶች፣ ለነበሩ ስልጣኔዎች፣ ለነበሩ እሳቤና አስተሳሰቦች ወይም ፍልስፍናዎች በጣም አዲስ የሆነ እይታ ነው። አራሕማን ቃል አይደለም። አራሕማን አንድን ሃይማኖት ሙሉ ለሙሉ የቆመበትን መሰረት አፍርሶ በሌላ አዲስ አስተሳሰብ የሚተካ ይሄ ከፍልስፍናው ብንወስድ ይህንን ዓለም የፈጠረ ለመኖሩ ምንም ያጠራጥር ነገር የለውም። ይሄ ውስብስብና ውብ የሆነ ዓለም፣ ምንም እንከን የሌለው ዓለም፣ ምናልባት ከቢሊየን አማራጮች ውስጥ እንደዚህ ለመሆን ካለው ዜሮ እድል ውስጥ 100% ፐርፌክሽን አሁን ከሆነ ውስጥ አንዱ ሊሆን እንኳን እድሉ ዜሮ ነው፣ ከዛ በታች። ነገር ግን ይሄ ሁሉ ነገር በዚህ ውበት ሲሰራ በምንም መልኩ የሰው ሕሊና ፈጣሪ መኖር ብቻ ሳይሆን ፈጣሪ ራሱ በጣም ድንቅ መሆኑ፣ ጥበቡ፣ አባማው፣ ታላቅነቱ ሁሉ የሚገልጥ ነው። ለዚህም ነው ዓለም የተባለው ምልክት ስለሆነ ነው። ይሄ እንደዚህ መሆኑን እንኳን መካድ ባይቻል፣ ነገር ግን ፈጣሪ ቢኖር የሁሉ ቀውስና መከራ ስለማይኖር ያለው አማራጭ
ይህንን ዓለም የፈጠረ አለ ነገር ግን ረስቶታል የሚል ነው። አላህ ስብሐነሁ ወተዓላ በቁርአን ወማ ካነ ረቡከ ነሲያ ረቡከ ይላል። ተንከባካቢ የሆነው ጠባቂ የሆነው ማለት ነው ፈጽሞ ረሺ ሊሆን አይችልም ይላል። አልረሳም ሳይሆን ረሺ ሊሆን አይችልም ይላል። ወማ ካነ ረቡከ ነሲያ። ያ ብቻ ሳይሆን ይሄ ዓለም ለቅጽበት እንኳን ከዚህ እንክብካቤ አይወጣም። ኩለ የውሚን ሁወ ፊ ሸእን። አላህ ስብሐነሁ ወተዓላ ይህን ዓለም በማቀናጀት በመምራት በመንከባከብ በመጠበቅ ሁሌም ሻእን ላይ ነው ያለው ይላል። ስለዚህ ፈጣሪ ይህንን ዓለም ትቶታል። ይሄ ዓለም አዛኝ ጠባቂ የሌለው ውብ ሆኖ ከተፈጠረ በኋላ የተረሳ ብለው ምሳሌም ሲሰጡ ሰዓትን የሰራ ሰው ከሰዓቱ ጋር ምንም አይነት ሪሌሽንሽፕ የለውም። ሰዓቱ ድንቅ ነው፣ ጥሩ ነው፣ በጣም ብዙ ጠቃሚ ነው። ግን ሰውየው ከሸጠው በኋላ ግለሰቦች ከገባ በኋላ ሰዓቱን ከሰራውም ከፈጠረውም ከምንም ጋር ምንም ግንኙነት የለም። ዓለምም እንደዛው ናት ይላሉ። ሙሽሪከል አረብም እንደዚሁ ነው ሀሳባቸው። ይህንን ዓለም የፈጠረ አለ። ኢዛ ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ። ይህንን ዓለም ይህን ዩኒቨርስ ያስገኘ ሰማይ ምድሩን በዚህ መልኩ የፈጠረ ማን ነው ብትላቸው አላህ ነው ይላሉ። ክርስትናን ብንወስድ የሰው ልጅ ጥፋት አጠፋ፣ ከዛ በኋላ ፈጣሪ ተቆጣ። ስለዚህ ምንድን ነው መሆን ያለበት? ይሄን ቁጣ የሚያበርድ በጣም አዛኝ የሆነ ፍለጋ መባዘን ጀመሩ ማለት ነው። ይሄ አዛኝን ፍለጋ እንዲባዝኑ ያደረጋቸው ነገር ምንድን ነው? አላህ ስብሐነሁ ወተዓላ ራሱ አራህማን ማለት እዝነቱ ምሉእ የሆነ ማለት ነው። ረህማን ተብሎ ሊጠራ ደግሞ በብቸኝነት ረህማን ሊባል የሚችል እሱ ብቻ የሆነ ማለት ነው። እዝነቱ ምሉእ ነው። እዝነቱ ደግሞ ለሁሉም ያዳረሰ ነው። ስለዚህ ሰው እዝነቱ ጎደሎ የሆነ ልዘን ቢል እንኳን ለማዘንም ማይችል እስልምና ቀደም ብለን እንዳነሳነውም ትክክለኛ እዝነት ማለት ልንደግፈው የምንፈልገውን አካል የምንደግፍበት አቅም መኖር ጋር አብሮ የተቆራኘ ነው። አንድም ፍጥረታት ይህንን ቦታ መሸፈን አይችሉም እና አራህማን ራሂም ያለው ሰው ከራሱ የእዝነት መጨረሻ የሆነው አላህ ሱብሓነሁ ወተዓላ እዝነቱ ሙሉ ያልሆነና ገና እዝነት ከሌላ ከፈጣሪ ከሚዋስ አካል እዝነትን፣ መሰዋትን፣ መድህን፣ ፈውስ ማግኘትን ሊጠይቅና ሊያስብ አይችልም እና ሙሽሪከል አረብም ሌላው ዓለምም አራህማን የሚለውን ቃል አራሂም የሚለውን ቃል እና ስም ባህሪ ባለመረዳቱ ምክንያት ለብዙ ሽርኮች ተዳረገ። አልፎም ደግሞ በቃ የፈጣሪ እንክብካቤ ምንም ያስፈልገው አይደለም፣ ይህ ፍጡር ራሱን ታግሎ ራሱ ማዳን አለበት ብለው እንግዲህ ከራሳችን በላይ ማንም ሊያዝንልን እንደማይችል የሚሰብክ ሁሉም ሰው ራሱን ማዳን እና ይሄ ደግሞ ወደ ስግብግብነት ዓለሙን የሚከተው ምሳሌ ውስጥ ገባ። ስለዚህ ይህንን ሁሉ የሚያጸዳ ነገር ነው ማለት ነው። አራህማን ራሂም ቃሉ ወመን ረሕማኑ
አነስጁዱ ሊማ ተእሙሩን። እንደውም በጣም ግርግም ምን ያላቸው ማን ነው ደግሞ አርራህማን ብለው ማለት ነው። ቀጥለውም ደግሞ አላህ ይላል እዚህ ደግሞ አርራህማን ይላል። ስንት ስም ነው የሚጠራው አሉ። ቁል ድዑ ላህ አው ድዑ ራሕማን አየማ ተድዑ ፈለሁል አስማኡል ሑስና። አላህም በሉ አርራህማን ብትሉ ሁለቱም የአላህ ስሞች ናቸው። የአላህ ብዙ ውብ የሆኑ ስሞች አሉት። በሁደይቢያ ስምምነት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ጋር በተደረገ ስምምነት ቢስሚላህ ራህማን ራሒም ተብሎ ሲጻፍ እኛ ይህ አራህማን የሚባል አናቅልህም አሉ። ቢስሚከ አላሁመ ብለህ ጻፍ። ለምንድን ነው በጣም ትልቅ በሆነው ስምምነት በፍጹም ይሄን አንጽፍም ብሎ ክርክር የገቡት? ለምንድን ነው ሙሽሪክ አሉ? አርራህማን ራሒም ሃይማኖት ያስቀይራል። አርራህማን ራሒም እያሉ ሙሽሪክ መሆን አይቻልም። ከአላህ ውጪ በሌላ ነገር ሌላን ነገር ማምለክ አግባብ ነው ብለው ያመኑበት መሰረት አላህ አርራህማን አይደለም፣ ሌላም ያዝንልን ፍጡር ያስፈልጋል። ምክንያቱም እሱ ታላቅ ስለሆነ ከዚች ዓለም ጋር ምንም ግንኙነት አይኖረውም። ለዚህ ዓለም የሚደርስ እዝነት የለውም የሚል እሳቤ ነው የሙሽሪክ አልዓረብ የጣዖት አምልኮ በሩ። ስለዚህ በፍጹም አልፈረምም፣ ይሄንን አልቀበልም ማለት። አርራህማን ራሒምን መቀበል አለመቀበል እዚህ ድረስ የሚያወያይና የሚያከራክር ነገር ይሆናል ብለን አንጠብቅም። ነገር ግን በትክክል አርራህማን ራሒም ምን ማለት እንደሆነ ስለተረዱ በእስልምናና ሙስሊም ባልሆኑ እምነቶች መካከል ያለው ትልቁ ነጥብ አርራህማን ራሒም፣ ሌሎቹ የዚህ መገለጫዎች ናቸው። አላህን በብቸኝነት እናምልክ ስንል የሰው ልጅ የሚንከባከበው የሚጠብቀው የሚያዝንለት ሌላ ምንም አያስፈልገውም። ከፍጥረታት ሁሉ በላይ የሚያዝን እዝነቱ ምሉ የሆነ ከማንም በላይ ደግሞ ቅርብ የሆነ ወናሕኑ አቅረቡ ኢለይህ ሚን ሐብሊል ወሪድ። በሌላው እምነት ፈጣሪ ሩቅ ነው። ፈጣሪ ቀጪና ተቆጪ ነው። ስለዚህ ከዚህ ቁጣው የሚያተርፍ ነገር ያስፈልገናል የሚል እሳቤ ነው። አርራህማን የሚለውም ነገር ሁለት ነገር ይይዛል ብለው እንደሚሉት ቁጣውም እዝነቱንም ይይዛል። ግን አላህ ስብሐነሁ ወተዓላ ከፍጥረታት ጋር የሚገናኝበት መስመሩ የቁጣዬ ሳይሆን የእዝነቴ ነዋል። አርራህማን ብሎ አርራሂም ማለት ከሁለቱ መንገዶች ውስጥ አላህ ስብሐነሁ ወተዓላ እዝነት የሚለውን ፍጥረታት ጋር የሚገናኝበት መስመር አድርጎታል። ይሄ ደግሞ በጣም ረፍት የሚሰጥ ነው። የሰው ልጅ ሲፈጠርም ራሱ እዝነት የሚፈልግ እንክብካቤ የሚፈልግ ደካማ ፍጡር ተደርጎ ነው የተፈጠረው። ትናንሽ ነገር ሲነካው እንኳን የሚረበሽ የሚታወክ ነው። ስለዚህ የራህመቱ አላህ ስብሐነሁ ወተዓላ ከሌለ በዚህ ዓለም ላይ መኖር በጣም ከባድ ነው። ራህመቱ ደግሞ ሁለት አይነት ራህመት ነው። አንደኛው ለሁሉም ሰው የተሰጠ ራህመት ነው። ምንም ሸርጥ የሌለው ራህመት ነው። ካፊርም ሆነ ሙስሊምም ሆነ አህለል ኪታብም ሆነ ነሳራም ሆነ ይሁድም ሆነ ሙእሚንም ሙስሊምም ሆነ ይሄ ራህመቱ ሁሌም አለ። በአመፅ የመጨረሻውን ደረጃ የደረሱ በክፋት የመጨረሻ ደረጃ የደረሱትን
ሰዎች ጋር ራሱ የአላህ እዝነቱ አለ። እንዙር ኢላ አታሪ ረሕመቲላህ፣ የአላህ እዝነቱ ፋናው በሁሉም ፍጥረታት ውስጥ ይገኛል። ቀጥሎ ግን ሸርጥ ያለው ረሕመት አለ። ይሄ ሸርጥ ያለው እዝነት በብዙ አያዎች ላይ ተገልጿል። በመጀመሪያ እንግዲህ ራሱ ረሕመት ሲባል ይሄ ወሕይ ረሕመት ተብሎ ተጠቅሷል። የሚገርመው ይሄ ረሕመት ረሱል ሰለላሁ ዐለይሂ ወሰለም ጋር ሲመጣ ወሕዩ እንግዲህ ሙስሊም ያልሆኑ ሰዎች የረሱል ሰለላሁ ዐለይሂ ወሰለም እና የወሕይን ትስስር ሲያጠኑ በጣም ብዙ የሚያቆማቸው ቦታ አለ። ከዛ ውስጥ አንዱ ይህ ነው። ወማ ኩንተ ተርጁ አን ዩልቃ ኢለይከ ልኪታቡ ኢላ ረሕመተን ሚን ረቢክ። ወማ ኩንተ ተርጁ አን ዩልቃ ኢለይከ ልኪታቡ፣ ወሕይ ይወርድብኛል ብለህ እንደውም ውል ብሎብህ እንኳን አያውቅም። ተመኝተህና ጉጉት ተፈጥሮብህ እንደ ወሕይ በወረደብኝ ብለህ እንኳን አስበህ አታውቅም። አንድ ሰው አንድ ጉዳይ አለኝ ወይም ነኝ ሲል በመጀመሪያ በዛ ማህበረሰብ ውስጥ እና በዛ ሰው ህሊና ውስጥ ያ ርዕስ መኖር አለበት። ምንም የማህበረሰቡም አጀንዳ አይደለም፣ ጉዳያቸውም አይደለም፣ ስለ ነቢይ ርዕስም አይደለም። በሙሽሪክ አልዓረብ ምናልባት አይሁዶች ጋር ይሄ ርዕስ ሊሆን ይችላል። ሲጠባበቁም ይቆያሉ። በተለያዩ ጊዜያቶች ነቢያት ይመጣሉ። ይሄ ነገር ምናልባት የውሸት ነቢይ ተነስቶ ነቢይ ነኝ ሊል በር ሊከፍት ይችላል። ግን ጭራሽ በዛ ማህበረሰብ ውስጥ ጥያቄ ያልሆነ ጉዳይ፣ ርዕስ ያልሆነ ጉዳይ፣ አጀንዳ ያልሆነ ነገር በረሱሉ ሰለላሁ ዐለይሂ ወሰለም ደግሞ ውል ብሎ የማያውቅ ነገር ነው የወረደው። ወማ ኩንተ ተርጁ አን ዩልቃ ኢለይከ ልኪታብ፣ መጽሐፍ ይወርድብኛል ብለህ ጭራሽ አስበህም አታውቅም ነበር ያቸው። ኢላ ረሕመተን ሚን ረቢክ፣ ግን የሰው ልጅ ከመከራ ከስቃይ ከሀዘን ከጭንቅ ሊወጣ የአላህ ረሕመት ሊደርሰው ይገባ ነበር እና በዛ ምክንያት ነው ይሄ ወረደ። ስለዚህ ቢስሚላህ ራሕማን ራሒም ስንል የምናወራው ስለ ወሕይ ነው። በአላህ ስም ረሕመቱ ምሉ እና አቻ የሌለው የመጨረሻ የሆነ እዝነት፣ እዝነቱም ደግሞ ለሁሉም የደረሰ የሆነው በሱ ስም ህይወቴን እመራለሁ፣ ጉዳይን እጀምራለሁ ስንል ይሄ ረሕመት ጋር ለመገናኘት ወደ ሸርጥ ይወስደን። ረሕመት ስንል ወሕዩን ነው አንደኛው። ሌላኛው ደግሞ ይሄ ወሕይ ራሱ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ እዝነቱ ምንም አይነት ገደብ የሌለው። ስለዚህ የፈለገ አይነት መጥፎ ቢሆን ይሄ የመጣው እዝነት ያም ሰው መብት አለው ወይም ደግሞ ባለቤት ነው፣ ለሱም ነው የመጣው። በሙሳ ጊዜ ለፊርዓውን ይህ ወሕዩ እንደመጣው ሁላ ማለት ነው። በዘመናችንም ማሰብ ያለብን ይሄ እዝነት ለሁሉም ሰው ነው። የአላህ ረሕመት እኛ እንደው ለምንድን ነው ማያጠፋቸው የምንላቸው ሰዎች ጭምር አላህ ስብሐነሁ ወተዓላ ረሕመቱ እነሱ ጋር አለ። እኛም እነሱ ጋር ይሄ ረሕመት እንዲደርስ የማድረግ ግዴታ አለ።
ስናስበው እኮ በጣም ብዙ ግፍ የፈጸመው ሰው እንደውም የተሳሳተ አመለካከት ውስጥ ሆኖ ጀሀነም በገባ ሊል ይችላል ሰው። ግን እስልምና ሀሳቢው ከዛ የተለየ ነው። የፈለገ የከፋ ሰው ቢሆን የመጀመሪያ ጉዳያችን ከዚህ ክፋቱ እንዴት ይድናል? የቆሎ ረሱል ሰለላሁ ዐለይሂ ወሰለም እንሱር አኻከ ዛሊመን አው መዝሉመን፣ ወንድምህ በዳይም ሲሆን ሲበደልም እርዳው አሉ። ይሄ የረሱል ሰለላሁ ዐለይሂ ወሰለም የማስተማር ዘዴ ነው። ሰሐቦች በጣም ኮንሸስ ሆነው እንዲያዳምጧቸውና ግር እንዲላቸው እንዲጠይቁ ነው። ያ ረሱላላህ ወንድም ሲበደል መርዳት ትክክል ነው። ሲበድል እንዴት እንረዳዋለን? ሲበድል መርዳት ማለት እንዳይበድል መከልከል፣ መያዝ ነው። ስለዚህ በደል የሚፈጽም ግፍ የሚፈጽም መጥፎ የሆነ ሰው ጭምር በራህመት አይን ልናየው፣ የዚህ ራህመት ባለቤት እንደሆነ፣ መብቱ እንደሆነ፣ ይሄ ራህመት የሱም እንደሆነ መረዳትና በዚህ አይን ማየት ይፈልጋል። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ራህመት ለሰው ልጅ ብቻ ሳይሆን ሊልዓለሚን፣ ለዓለማት ሁሉ ማለት ነው። ስለዚህ ይህንን እንግዲህ ለዓለማት የሆነው እዝነት የሚደርስበትን መንገድ ራሱ እዝነትን መሰረት አድርጎ ነው። ፈቢማ ረሕመቲን ሚነላሂ ሊንተ ለሁ፣ ከአላህ በሆነ እዝነት አንተን ለይን ለስላሳና ለዛባ አደረገ። አንድ ሰው አንድን ነገር በትክክል ሲያውቀው ከዛ ተቃራኒ የሚሆን ሰው ትዕግስት ያሳጣል፣ በጣም ያበሳጫል። ሰውን ለማዳን ደግሞ ረሱል ሰለላሁ ዐለይሂ ወሰለም ለዐለከ ባኺዑን ነፍሰከ ዐላ አትሃሪሂም ኢለም ዩእሚኑ ቢሃዛል ሐዲስ ያሰፋላቸው። እንደው ይህንን ኑር ይህን ብርሃን አልቀበልም በማለታቸው ምክንያት የሚፈጠርብህ ቁጭት ለትልቅ ጉዳት ሊያደርስህ ተቃረበ ይላቸው። በዚህ መልኩ በዚህ አይነት ስሜት ውስጥ ያሉት ነቢይ ሰለላሁ ዐለይሂ ወሰለም ሰው የሚያደርጋቸው እንቅስቃሴዎችና ምላሾች በሙሉ በጣም ቁጡ የሚያደርጉና ብዙ የሚያበሳጩ ናቸው። ነገር ግን አላህ በእዝነቱ ይሄ ሁሉ የሚያስቆጣና የሚያበሳጭ ነገር ዋጥ አድርገው ፍቅር የሚሰጡ ሰው ሲያጠፋ የሚያዝኑና የሚንከባከቡ ለይንና ለዛባ አደረጋቸው። ስለዚህ አርራህማን ራሒም ይህ ራህመት ነው መጀመሪያ ወሕዩ። ይሄ ራህመት ደግሞ ለሁሉም ዓለም ነው። ይሄ ራህመት ሲደርስ ደግሞ በጣም ለዛባ በሆነና በራህመት ተከቦ ነው። ወለው ኩንተ ፈዘን ገሊዘል ቀልቢ፣ ይህንን ብርሃን ይዘው በረሱሉ ሰለላሁ ዐለይሂ ወሰለም ማንነት ሀርሽና ልበ ደንዳና ብትሆን ገሊዘል ቀልብ ደሙ መራራ ብትሆን ለንፈዱ ሚን ሐውሊክ፣ ከአጠገብህ ይበተኑ ነበረ። እንደዛ ፈቢማ ረሕመቲን ሚነላሂ ሊንተ ለሁም ብሏቸው ፈዕፉ ዐንሁም፣ ይቅር በላቸው፣ ወስተግፊር ለሁም፣ ምህረት ጠይቃቸው፣ ወሻዊርሁም ፊል አምር። ይህ እንግዲህ የሚባሉት ኡሑድ ዘመቻ ላይ ረሱል ሰለላሁ ዐለይሂ ወሰለም እየተጣሩ ተደናግጠው ግራ ተጋብተው ረሱሉን ትተው የሸሹበት ሁኔታ ተከስቶ ነው። በዚህ ተጨባጭ ነው እንግዲህ በጣም ከባድ ክስተት ነው። በጣም የኡሑድን ረሱል ሰለላሁ ዐለይሂ ወሰለም የነበሩበትን ተጨባጭ፣ ሰሐቦች ደግሞ የደረሰባቸው ድንጋጤና የነበረውት ሩጫዎቹ፣ የተከሰቱ ነገሮች በሙሉ በጣም ያሳዝኑ ናቸው።
በፍጹም በይቅርታ ለማለፍ የሚከብድ ክስተት ነው። እንግዲህ በዛ አይነት ሁኔታ ውስጥ ሆነው ነው ፈቢማ ረሕመት ሚነላሂ ሊንተ ለሁም ወለው ኩንተ ፈደን ገሊዘል ቀልቢ ለንፈዱ ሚን ሐውሊክ ፈዕፉ ዐንሁም ወስተግፊር ለሁም ወሻዊርሁም ፊል አምር ፈኢዛ ዐዘምተ ፈተወከል ዐለላህ ኢነላሀ ዩሒቡል ሙተወኪሊን። ይሄ መልእክት ለሌሎች ሲደርስ በምን አይነት የእዝነትና የፍቅር እንዲሁም የልስላሴ መንገድ መድረስ እንዳለበት ጭምር ነው ረሕመት የሚያነሳልን። ሙስሊም ላልሆኑ ሰዎችም ጭምር በጥሩ ግንኙነት በሚኖር ጊዜ ላይንሃኩም ላሁ አን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም አን ዲያሪኩም አን ተበሩሁም፣ ከሀገር እስካላስወጧችሁ፣ ጦርነት እስካላወጁባችሁ፣ እንድትሰደዱ ካላደረጓችሁ ከዚህ መልስ ያለውን ነገር አንተበሩ፣ የመልካም ነገር ጥጉን ምንም ሳታስቀሩ መልካም የሚባል ነገር ሁሉ ልትሰሩላቸው። በመሀል ደግሞ አለመግባባት ቢፈጠርስ ወቱቅሲጡ ኢለይህ፣ ፍትሃዊ የሆነ ውሳኔና ብይን ዳኝነት ሰጥታችሁ በፍትህ ልትኖሩ። ከዛ በኋላ ይህንን ዋሕይ ስናደርስ ኡድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲል ሐሰና፣ በጣም በአማረ በለስላሳ ሁኔታ ነው የምንነግር። መልእክቱን ከማድረስ አልፎ ወደ ክርክር ብትገባስ ወጃዲልሁም ቢለቲ ሂየ አሕሰን፣ ወደ ክርክር ስትገባ ደግሞ በጣም አሕሰን የሆነ ካሉ አማራጮች ውስጥ በጣም ቤስት የሚባለው አድርግ። ወኢነከ አው ኢያኩም ለዐላ ሁደን አው ፊ ضላሊን ሙቢን፣ እኛ ወይ እናንተ ትክክል ወይም ስህተት ልንሆን እንችላለን ብሎ የውይይት አየሩን ድባቡን በዚህ ልክ አስፍቶ የመቀበል ጉዳይ ነው። አዛ ቢያደርጉስ፣ መጥፎ ነገር ቢናገሩ፣ ወዒባዱ ረሕማን አለዚነ የምሹነ ዐለል አርዲ ሐውና፣ ዒባዱ ረሕማን ማለት በሐውን ዙሪያ ገባቸውን በጥንቃቄ እያዩ የሚጓዙ ናቸው። እንደዚህ ተጠንቅቀውም ከነዛ ውስጥ ጃሂሉ ጉዳዩን ወደ ጸብና ግጭት ቢወስደውስ፣ ወኢዛ ኻጠበሁም ጃሂሉነ ቃሉ ሰላም፣ ወደ ግጭት እንዲያመራ ሲያደርጉት ሰላም ወደሚፈጠርበትና ነገሩ ወደሚረግበት መንገድ ይወስዱታል። አልፎ አዛ ቢያደርጉስ፣ አዛ ያደርጓችኋል። ለዚህ ምላሹ ደግሞ ሰብር ነው፣ ታገሱ ይላል። አልፎም ደግሞ አፍ በሏቸው፣ ይቅር በሏቸው ይላል። ስለዚህ ሲደርስ ራሱ ዋሕዩ ሲደርስ ፈቢማ ረሕመት ሚነላሂ ሊንተ ለሁም፣ ይሄ በዚህ መልኩ ሌላው በሚደርስበት ጊዜ ቢስሚላህ ራሕማን ራሒም በውስጡ የያዘ ሀሳብ ነው። ስናደርስ እንዴት እንደምናደርስ በረሕመት የተሞላ የህይወት መስመር እከተላለሁ ሲል የወረደው አዋህ ረሕመት ነው ብዬ አምናለሁ። ረሕመቱ ለሁሉም ረሕመትን ሊልዓለሚን ነው። ከዛም ባለፈ መልኩ ደግሞ ሳደርሰው በረሕመት ነው ማደርሰው። ይሄ ረሕመትስ እንዴት ነው የማገኘው? ረሕመቱን ለማግኘት ደግሞ ሙሉ የሆነው ረሕመት ለማግኘት ሸርጦች አሉት። ቢስሚላህ ራሕማን ራሒም ስል ይሄንን ረሕመት የሚያስገኝልኝን ነገር ሁሉ ፈጽማለሁም እያልኩ ለምሳሌ ቁርአን ላይ ፈአማ አለዚነ አመኑ ቢላሂ ወዕተሰሙ ቢሂ ፈሰዩድኺሉሁም ፊ ረሕመቲን ሚንሁ ወፈድሊን ወየህዲሂም ኢለይሂ ሲራጠን ሙስተቂም። እነዚያ ያመኑ ሰዎች ወዕተሰሙ ቢሂ በዚህ ኢማንና በዋሕዩ ገመድ ላይ የተሳሰሩ ፈሰዩድኺሉሁም ፊ ረሕመቲን በሱ ረሕመቱ ውስጥ ይከታቸው። ስለዚህ ለሁሉም ሰው ከተሰጠው ረሕመት በተጨማሪ ሸርጡን ያሟሉ ሰዎች የሚያገኙት በጣም የተለየ የሆነ የረሕመት ዓለም አለ። ይህን ረሕመት እንዴት ነው የምናገኘው? ይሄ ረሕመትስ እንዴት አድርገን ነው ህልማችን እናደርገው?
ሱረቱል ካህፍ ላይ ሁሌ ስንቀራ ኢዛ ወልፊትየቱ ኢለል ካህፊ ፈቃሉ ረበና አቲና ሚን ለዱንከ ረሕማ። ስለዚህ አንድ ሙእሚን ከህይወት ፕሮግራሙ ውስጥ አንዱ የአላህ ስብሐነሁ ወተዓላ ረሕመትን አንደኛ ፍሬውንና ውጤቱን አይቶ ተረድቶ አላህን አስታውሶ የማመስገን ጉዳይ ነው። እንዙር ኢላ አታሪ ረሕመቲላህ። ይሄ ትዕዛዝ ነው። ስገዱ እንደተባለው በፍጥረታት ውስጥ ሁሉ የአላህ ረሕመት ሄዶ ማጥናት፣ ማግኘት፣ መመርመር የታዘዝነው ነገር ነው። በዛው ልክ ደግሞ አላሁ ስብሐነሁ ወተዓላ ከዚህ ረሕመት ጋር እንዲያገናኘን ህልማችንና ጥረታችን መሆን አለበት። ቁርአን ላይ ዱዓ ማለት ህልምና ጥረት ማለት ነው። ከዛ አልፎ ከራስ መተማመን ትዕቢት መውጣት ነው። የአላህ ስብሐነሁ ወተዓላን እገዛ የመፈለግ ጉዳይ ነው ዱዓ ማለት። እዚህ ረበና አቲና ሚን ለዱንከ ረሕማ፣ ሚን ለዱንከ የሚባል የተለየ ረሕመት አለ። ከአንተ ዘንድ የሆነውን እዝነት ስጠን። ስለዚህ ይሄ እንግዲህ ዱዓ የሚደረግበት የሆነ ነው ማለት ነው ረሕመት። ይሄ ረሕመት ደግሞ አንዴ ከመጣ ማንም ሊመልሰው አይችልም። የዓለም ኃይል ሁሉ ቢሰበሰብ የአላሁ ስብሐነሁ ወተዓላ ረሕመት ከነካን ምንም ሊያደርገው አይችልም። ማ የፍተሒላሁ ሊናሲ ሚን ረሕመቲን ፈላ ሙምሲከ ለሃ። ከዚህ ረሕመት ጋር አላህ ስብሐነሁ ወተዓላ ወፍቆን እኛ ማሟላት ያለብንን ነገር አሟልተን የተገናኘን ቀን ማንም ሊቀማን አይችልም። የረሕመት የዚች ምድር ውዱ ነገር ነው። ፈላ ሙምሲከ ለሃ፣ ማንም ሊቀማ ሊወስደው የሚችል አይደለም። እዚህ የረሕመት ቢስሚላህ ራሕማን ራሒም ስንል በጣም ትልቅ ፕሮግራም ነው። የህይወት ፕሮግራማችን ከዚህ ረሕመት ከሚባለውን ነገር አጥንተን ይሄን ረሕመት ወደ ህይወታችን ለማምጣት ጥረት እንደምናደርግ የምንመሰክርበት ነው። ስለዚህ እንደው ረሕመት እንደ ሸርጥ ከተቀመጡት ቅድም እንደተገለጸው ኢማን እና በወሕዩ እና በዚህ ኢማን መተሳሰር ከረሕመት ጋር ያገናኛል። ሌሎችም አያዎች አሉ ከረሕመት ጋር የሚያገናኙ ነገሮች ምን እንደሆኑ የሚገልጹ። አመን ሁወ ቃኒቱን አናአ ሌይሊ ሳጅደን ቃኢመን የሕዘሩ ልአኺረተ ወየርጁ ረሕመተ ረቢህ ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን ኢነማ የተዘከሩ ኡሉል አልባብ። ሌሊቱን ሙሉ ሲሰግዱ ሲቀሩ የሚያድሩ ሰዎች፣ ረጃጅም ስጁዶችንና ሌሊቱን ሙሉ ረጅም ቆመው የሚያሳልፉ ሰዎች፣ አኺራን የሚጠነቀቁ ሰዎች ወየርጁ ረሕመተ ረቢህ፣ የአላህ ረሕመት ደግሞ የሚከጅሉ እነዚህ ሰዎች አዋቂዎች ተብለው ተጠርተዋል በቁርአን። አዋቂ ማለት በቁርአን ትንታኔ እና ማብራሪያ እነዚህ ሰዎች ናቸው። እነዚህ ቁል ሀል የስተዊ አለዚነ ያዕለሙነ ወለዚነ ላ ያዕለሙን፣ በዚህ መልኩ እውቀት ደረጃቸው እዚህ የደረሱ ሰዎችና ሌሎች ሰዎች እኩል ናቸው ወይ ይላል። እና የረሕመቱን ለማግኘት ምንድን ነው ማድረግ ያለብን የሚለው በተለያዩ አያዎች ተጠቅሰዋል። ለምሳሌ ዱንያ ወለነብሉወነኩም ቢሸይእ ሚነል ኸውፊ ወልጁዕ ወነቅሲ ሚነል አምዋሊ ወልአንፉሲ ወሰመራት ወበሽሪ ሳቢሪን አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። እዚህ ምድር ላይ የሰው ልጅን ማንነቱን ለማሳደግ ውስጡ ያሉ ቆሻሻዎችን ለማጽዳት ትርጉም ያለው ነገር ሰርቶ ለአላህ ታመኝነቱ አረጋግጦ እንዲያልፍ የሚያደርጉ ፈተናዎች መምጣታቸው አይቀርም። እነዚህ ፈተናዎች ደግሞ የተለያዩ ናቸው። ረሃብ ሊሆን ይችላል፣ ፍርሃት ሊሆን ይችላል፣
ሀብት ማጣት ሊሆን ይችላል፣ ህይወት ማጣት ሊሆን ይችላል። ሲደርስ ኢና ሊላሂ ወኢና ኢለይሂ ራጂዑን የሚሉ ሰዎች፣ እነዚህ ሰዎች ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ፣ ተንከባካቢ ጠባቂ ፈጣሪ ከሆነው አላህ ሱብሓነሁ ወተዓላ ሰለዋት በእነሱ ላይ ይወርዳል። ክብር፣ ሰላም፣ መረጋጋት ይወርዳል። ወረሕማ እዝነትም ይወርዳል። ወኡላኢከ ሁሙል ሙህተዱን የተመሩት ብሎ ማለት እነሱ ናቸው ይላል። ዓለምን በሁለት ይከፈላል። አንደኛው በጭካኔ የተሞላው አሁን የምንኖረው ህይወት ጭንቅ ነው፣ ችግር ነው፣ መጠላለፍ ነው፣ ምናምን ነው ያለው። ለምንድን ነው? ከጀርባ ያለው እሳቤ ሰው በፍጹም ይሄ ክፋቱና አውሬነቱ ምንም ሊያድነው ይችል አይደለም እና ብቸኛው አማራጭ ቀድሞ ማጥፋት፣ ቀድሞ መበደል፣ ቀድሞ ማጥቃት ነው የሚል ፍልስፍና አለ። ይሄ እሳቤ ደግሞ አዲስ እሳቤ አይደለም። በሙሽሪከል አረብ እስልምና ከመምጣቱ በፊት የአረቡ ማህበረሰብ የሚያምንበትና የሚኖረው ህይወት ነበር። ብዙ ግጥሞቹም ይሄንን ያሳያሉ። ምን ይላሉ? በዘመኑ ከነበሩ ግጥሞች መካከል ወመን ላ የዝዊድ አን ሐውዲሂ ቢሲላሂሂ የህደሚ ወመን ላ የዝሊም ናስ ይዝለም። መሳሪያውን ትጥቁን አዘጋጅቶ ሰይፉን ስሎ በሰይፉ ራሱን ክብሩን ያላስጠበቀ ሰው ይወድማል፣ ይጠፋል። ወመን ላ የዝሊም ናስ ይሆናል። ሰዎችን አልፎ በድሎ የማይሄድ ሰው ሌሎቹ ይበድሉታል። እና ይሄ እንዴት ነው ብለን ስናስብ አላህ ስብሐነሁ ወተዓላ ምን ይላል? ወለውላ ፈድሉላሂ ዐለይኩም ወረሕመቱሁ ማ ዘካ ሚንኩም ሚን አሐድን አበዳ ወላኪነ ላህ ዩዘኪ መን የሻእ። የሰው ልጅ ውስጡ በጣም የሚያስፈሩ የሆኑ ክፋቶች አሉ። መላእክት እንዴት የዚህ ምድር ባለቤትና ንጉስ ይደረጋል ብለው ሲወቅሱ ያቀረቡት ፈሳድ አልአርድ፣ ምድር ላይ ቀውስ መፍጠርና ሰፍክ ዲማ፣ የሰው ልጆችን ደም ማፍሰስ። በቁርአን ላይ ወደ 15 የሚሆኑ የሰው ልጅ በጣም ከባድ የሆኑ ክፍተቶችና ችግሮች ተገልጸዋል። እና አላህ ስብሐነሁ ወተዓላ ምን ይላል በቁርአኑ? ይሄ ቆሻሻ የሰው ልጅ ችግር ፈጽሞ ሊጸዳ አይችልም። የአላህ ችሎታና ረሕመቱ ባይኖር ኖሮ ማዘካ ሚንኩም ሚን አሐድን አበዳ፣ ከእናንተ ውስጥ ማንም ከዚህ ክፋትና ጉዳት ሊጸዳ አይችልም ነበር ይላል። ወላኪን አላህ ዩዘኪ መን የሻእ፣ አላህ የሻውን ንጹሕና መልካም ሰው አድርጎ ያወጣዋል። ስለዚህ ይሄ ረሕመት ማለት ራሳችንም በዙሪያችን ያሉ ሰዎችም እርስ በርስ አውሬ ሆነን ተበላልተን እንዳናልቅ፣ ውስጣችን ያለ ክፋት ሁሉ ታጥቦ ጭካኔውና ቆሻሻውን ሁሉ ተወግዶ በእዝነትና በመልካምነት ሰው ከራሱ በላይ ለሌላው የሚያስብበትና ለሌላው መልካም የሚመኝበት ዓለም የመፍጠሩ ሂደት ነው። ቢስሚላህ ራህማን ራሂም። እዚህ ውስጥ ያልገባ ቢስሚላህ ራህማን ራሂም ውስጥ ያልገባ ከሆነ በኢልሃም ሲፈጠር ይዞት የመጣው መልካምነት ያልነጠፈ ሸይጣን ብለን ስናነሳ በሰው ልጅ ውስጥ ያሉ መልካም ነገሮች እንዲነጥፉ ማድረግ ነው ስራውና
ያልነጠፈ ማንነት ያለው ሰው የተቆራረጠ እዝነት፣ የተቆራረጠ መልካምነት እናገኝበታል። አላህ ፈአልሐመሃ ፉጁረሃ ወተቅዋሃ ሲፈጠር የሰጠው መልካምነት አበላሽቶ ያልጨረሰ ሰው መካከል መልካምነት እናገኝ እንችላለን። ነገር ግን እዚሁ መልካምነት ውስጥ ደግሞ ሰውየው ሊገድበው የማይችለው ደግሞ ክፋት አለ። እየነጠፈ ከመጣ ደግሞ በጣም ከባድ ፍጡር ይሆናል የሰው ልጅ። ስለዚህ ቢስሚላህ ራህማን ራሂም በዙሪያችን ያሉ በጣም የሚያስፈራ የሰው ልጅ ከእንስሳ በላይ ያስፈራል። መልካምነቱ ነጥፎ ክፋቱ ሸይጣናው እየበዛ ከሄደ ማለት ነው። ከዚህ የሚያድን ነው ብቸኛው ነገር ምንድን ነው? በቢስሚላህ ራህማን ራሂም የሚሰራው ዓለም። ነገር ግን ይህ ዓለም እንዲሁ በቀላሉ ኢዝሊ የሚሰራ አይደለም። ያኛውንም ዓለም ምንነቱን ደግሞ በደንብ ማወቅም ይጠይቃል። አንዳንድ ጊዜ በሆኑ አይዲዮሎጂዎች፣ በሆኑ እሳቤዎች መልካም ዜጋ፣ መልካም ሀገር፣ መልካም መንግስት እንመሰርታለን የሚል ወህም ኢሉዥን ውስጥ ሰው ይገባል። ለዚህ ነው ቁርአን የሚገልጽልን ፈለውላ ፈድሉላሂ ዐለይኩም ወረሕመቱሁ፣ የአላህ ችሮታና እዝነቱ ባይኖር ኖሮ በምድራዊ እሳቤ የሰው ልጅ ክፋትን አጥፍቶ መልካምና ጥሩ ማድረግ አይችልም እና በሆኑ አስተሳሰቦችና ፍልስፍና ወይ ርዕዮተ ዓለም ወይ የፖለቲካ አቋም ለሀገር ለወገን የሚያስብ ዜጋ ወይም ኃላፊ ወይም ሲስተም እፈጥራለሁ ብሎ ማሰብ ኢሉዥን ነው። ማዘካ ሚንኩም ሚን አሐዲን፣ በፍጹም የሰው ልጅን ክፋት ማጽዳት አይቻልም በዚህ ወሕይ በዚህ ረሕመት እሳቤ ካልሆነ በስተቀር። እና ይሄ ረሕመት እንኑረው ብለን ስንል ከረሕመት ውጪ በሚያስፈራው ዓለም ውስጥ እንዴት ነው የምናጣጥመው? ዓለሙ አሁን በረሕመት ያልተሰራ በጣም የሚያስፈራ ነው። እኛ ደግሞ አሁን የምናወራው እንዴት ነው ይህን ረሕመት በራሳችንም በዙሪያችንም የምናደርገው? ይሄ እዝነት እዚህ ያለው አውሬ ጋር እንዴት ነው ለመበላት አይሆንም ወይ ብለን እንላለን። እዚህም ጋር አላህ ስብሐነሁ ወተዓላ ሌላ ረሕመት ይገልጽልናል። ወለውላ ፈድሉላሂ ዐለይከ ወረሕመቱሁ ለሀመት ጣኢፈቱን ሚንሁም አን ዩድሉክ ወማ ዩድሉነ ኢላ አንፉሰሁም። እሺ እንዴት ነው የምንኖረው? በረሕመት የተሞላ በእዝነት የተሞላ በመልካምነት የተሞላ ህይወት ነው መኖር ያለብን ብለን ስንንቀሳቀስ በዙሪያችን ያለው አውሬ ደግሞ ሌላውን ቀድሞ በመብላት ነው በማጥቃት ነው ብሎ ያምናል። የአረቦች የጥንት አባባል አለ፣ አላ ላ የጅሀለነ አሐዱን ዐለይና ፈኢና ነጅሀሉ ፈውቀ ጀህሊል ጃሂሊን። ምንም አንድም ሰው የኔ ስቱፒዲቲ ማየት አንፈልግም። ማንም ሰው ደደብነቱ አሮጋንት ሆኖ ወደኛ ሊመጣ አይገባም ይላል። ፈኢና ነጅሀሉ ፈውቀ ጀህሊል ጃሂሊን። ይሄ ደደብ ሂደት እንሄዳለን ብሎ አሮጋንት የሚሆን ሰው ካለ እኛ ከሱ በላይ ነው ምን ሆነው። ስቱፒዲቲው በጣም በጥፍ አሳድገ ነው የምንመጣው ይሉ ነበር አረቦቹ። ስለዚህ በዚህ ፍልስፍና የሰው ልጅ እርስ በርስ ሲበላላ ሊያልቅ ነው። ኦኬ ረሕመቱን ይዘን እንምጣ ብንል ከዚህ እንዲህ አይነት ፍልስፍናና ሀሳቤ ካለው ኃይል ጋር እንዴት ነው የምንኖረው?
ወለውላ ፈድሉላሂ ዐለይከ ወረሕመቱሁ ለሀመት ጣኢፈቱ ሚንሁም አን ዩድሉከ ወማ ዩድሉነ ኢላ አንፉሰሁም። የአላህ ረሕመት ሌላኛው ረሕመቱ ባይኖር ኖሮ እነዚህ ቡድኖች አንተን ሊያጠሙህ ቆርጠው ወስነው መጥተው ወደ ጥመት ውስጥ ይከቱ ነበር። ይሄ ሙከራቸው ግን በጣም የሚጎዳው ራሳቸውን ነው። ወማ ዩድሉነ ኢላ አንፉሰሁም። አንተን ለማጥመም የሚደረጉ ጥረቶች ሁሉ በመጀመሪያ የሚያጠማቸውና የሚጎዳቸው ራሳቸውን ነው። ወማ የዱሩነከ ሚን ሸይ፣ ቅንጣት ታክል ጉዳት ሊያደርሱብህ አይችሉም ይላል። ምን ከሆነ ወአንዘለ ላሁ ዐለይከ ልኪታበ ወልሕክማ፣ አንተ ቁርኝነትህ ግንኙነትህ የምትሰራው በዙሪያ ያለውን የምትሰራው አላህ ስብሐነ ወተዓላ ባወረደው መጽሐፍ ከሆነ ወልሕክማ፣ ይሄ መጽሐፍ ደግሞ ወደ ተጨባጭ ህይወት እንዴት መተርጎም እንዳለበት በተሰጠው ጥበብ መሰረት ረሱሉ ሰለላሁ ዐለይሂ ወሰለም ኖረውት ባሳዩት ጥበብ መሰረት በእሳቸው ሐዲስና ማስተካከያ መሰረት ምትኖር ከሆነ ወዐለመከ ማ ለም ተኩን ተዕለም፣ ይሄ ዓለም የሌለው ዋህዩ የሚሰጥህን እውቀት ከታጠቅ ቅንጣት ጉዳት አያደርሱብህም ይላል። ወካነ ፈድሉላሂ ዐለይከ ዐዚማ፣ የአላህ ችሮታ አንተ ላይ በጣም የበዛ ነው ይላል። ስለዚህ ይሄ ረሕመት በቁርአን እንዴት ተገለጠ? እንዴት እናገኘዋለን? እንዴት እንኖረዋለን? ስንኖረው ደግሞ በዚህ ረሕመት አብሮ ለመኖር በጣም አደጋ የሆኑ አካላት ያጋጥማሉ እና እንዴት ነው ከዚህ የምንወጣው? በጣም ብዙ ሀሳቦች ረሕመት ጋር ተያይዞ ተብራርተዋል። ስለዚህ ቢስሚላህ ራህማን ራሂም ስንል ይሄ በቢስሚላህ ራህማን ራሂም እሳቤ ውስጥ የመኖር እሱን የህይወት መርህ አድርጎ የመንቀሳቀስ ጉዳይ በውስጡ ብዙ ዲቴሎችን የማወቅ ይህንን ነገር ለመኖር እና ከራህመቱ ጋር ለመገናኘት ደግሞ መሟላት ያለባቸው መስፈርቶችን ማሟላት የሚጠይቅ ነገር ነው። ሰዓታችን ግን ያለቀ ይመስላል። ለዛሬ እዚሁ እናብቃና እንግዲህ እናየዋለን። ወደ ሌላ ርዕስ መሄድ የተሻለ ከሆነ እንሄዳለን፣ ካልሆነ እዚሁ ላይ አንዳንድ ነጥቦችን እንጨምራለን። የቀረ ደቂቃ ካለ ለእናንተ ተወዋለሁ። ላፋይ ወንድም አሕመድ በጣም ክሪቲካል የሆነ ነገር ነው። ይሄ ራህማ በጣም ስመኝ የነበረ እና ደስ በሚል ጥልቀት ነው የሄድክበት። አልነበረ ካያደርግህ ራህማ ላይ በተለይ እንዲሁ እንደ ኮሚኒቲም እንደ ሀገርም እንደ ዓለምም በጣም የሚጎለን እና ብዙ የሚቀረን ብዙ ደግሞ የሚቀይረን ነገር መስሎ ይሰማኝ ስለነበረ እንደዚህ ስለሄድክበት ደስ ብሎኛል። ባለፈው ወንድም ሱለይማን የጠየቀው ጥያቄ ላይ አንዱ እንዴት ነው ግን እነኝህ በፋቲሃ የተሰሩ ሰዎች እንዴት ነው ከሰው ጋር የሚኗኗሩት ሲል አንተ እየቆየን እናየዋለን ስትል እኔ ከማይክ ጀርባም ቢሆን ለራሴ መልስ እየሰጠው ነበርና ሳስባቸው እነኝህ ሰዎች በጣም በራህማ በቃ የአላህን ራህማ በጣም አግኝተው ለሰው የሚተርፍ ራህማ ውስጥ የሚኖሩ ይመስለኛል። ሰዎች እንዲያው አጉል ነገር ሲያደርጉ ጥፋት እንኳን ሲያጠፉ ሲያዩ እስከማይናደዱባቸው ድረስ ሶርሱን የማየት ከሰዎች ተሻግረው የሸይጣንን ክፋት ማየት እና ለእነኛ ሰዎች የሚያዝኑላቸው ሁላ ነው የሚመስለኝ። እኔ ራህማ በጣም ውስጣቸው ሲገባ በእንኳን አይደለም ሙስሊምን ብዙ ጊዜ ምን ሆነው እንደዛ ነው። ትንሽዬ ነገር ሲገባን ሌላው ላይ ፈራጅ መሆን እንደው ከኛ ያነሰ ነው ወይም ደግሞ ፕራክቲስ ያደረግ አይደለም ምናምን ብለን የምናስበውን ነገር ከዛ ጀምሮ ራህማ የማጣት ነገር በጣም ይታይብንና ቲንክ ይሄ ነገር በደንብ ውስጣችን ሲገባ ያ ራህማ በሰዎች ውስጥ መንጸባረቅ የሚጀምር ይመስለኛል። እንደኔ ያው በጣም በድፍረት ነው የመለስኩት። እንዴት ነው የሚኖሩት የሚለውን አንተ እናየዋለን ያልከውን ነገር እንግዲህ ኢነወይ ራህማ ይታይባቸዋል ብዬ አስባለሁ። አላሁ አለም። እስቲ ሌሎች ወንድም እህቶች እንደው ምን ታስባላችሁ? ምን ታያችሁ? ይሄ ራህማን ራሂም ላይ ዛሬ በጣም ጥልቅ የሆነ
ሂደት ነው የሄድንበትና እንዴት ተረዳችሁት? ጀማ ስም ልጣራ እንደስከዛሬ ወንድም ሙስጠፋ አለ ማውራት የምትችልበት ቦታ ላይ አዎ ግን ወንድሞቼ ደግሞ ኡስታዝ ሱለይማን መራሽ ብራዘር ሱለይማን አለ። አንተ ትችላለህ? ቢስሚላህ አልሐምዱሊላህ መቻል እችላለሁ። የምናገረው ነገር የለኝም እንጂ ሱብሃንአላህ አላህ ይዘንልን። ብዙ ራህማ ያስፈልገናል። እንኳን ለሌላው ልንደርስ ለራሳችን ያው ሱብሃንአላህ ወላሂ ይገርማል። በተለይ ደግሞ አሁን መጨረሻ ላይ ሜንሽን የተደረገው ዓለምን በሌላ ሳይድ ለማጥፋት ታጥቀው የተነሱ ሰዎች ይህን ራህማ እንዳይኖር የሚያደርጉ ለእነሱ ማዘን አለበት ማለት ነው። አሁን ይሄ በቢስሚላህ ራህማን ራሂም የሚኖር ሰው እና በቅርብ ጊዜ የሆነበት ተቀምጠን አንዳንድ ወንድሞች ጋር ገዛ ላይ ወንድሞቻችንን ይሄ ነገር የሚያደርሱ ሰዎች ለእነሱም እንድናዝን እኮ አላህ ይፈልጋል። አንድ ወንድማችን ከመሀል እንዲህ ስንል ነው አንድ ወንድም ትልቅ ወንድማችን ከመሀል ተነስቶ እንደው እኔ አላህ በፈለገ በዚህ ጉዳይ ቅጠኝ እንጂ ለእነሱስ አላዝንም፣ ለእነሱስ አልመኝም ያሰኛል። ነገሩ ያሰኛል። ያለንበት ሁኔታ ያሰኛል። በጣም ከባድ ነው። ባለፈውም የጠየቁት አሁን አንቺ ሜንሽን ያደረግሽው ነገር የሚገርመኝ እሱ ነው። እንዴት አድርጎ ነው መኖር የሚቻለው የሚለው ነገር በትንሹ እኮ እያየ ነው። አሁን አንዳንድ ቦታ ላይ አንዳንድ ትንንሽ ነገሮች እንኳን ሲነሱ ሰዎች የሚያሳዩት አቲቲዩድ የሚሆኑት ነገር ከአሁን በፊት ሌክቸሩን አልሰማሁትም፣ ግን የሆነ የተጻፈ ነገር አይቻለሁ። ወንድም አህመድ የተናገረው በማታውቀው ነገር ላይ አቋም አትያዝ የሚል ሌክቸር ነበር መሰለኝ። እሱን አላገኘሁትም፣ አላዳመጥኩትም፣ ግን ይህን እንትን ትዝ ይለኛል። እና በማታውቀው ነገር ላይ አቋም አትያዝ የሚል ደስ ይላል በጣም። እኔ አንድ እንትኔን ነው ያደረኩት። ስለዚህ ጉዳይ አላውቅም፣ እኔ አቋም መያዝ አልችልም እላለሁ ከዛ ጊዜ በኋላ። እና አሁን ለራስሽ፣ ለቤተሰብ፣ ለኮሚኒቲ ለእንደዚህ ነገር አዝነሽ ወይም ደግሞ የሆነ የሚታይ ነገር ታይቶሽ እንዲህ ቢደረግ ስትይ ሰዎች የሚያሳዩት ግብረ መልስ የሚይዙት አቋም ምናምን እና ያን ቶሎሬት አድርጎ ማለፍ መቻል ሱብሃንአላህ ወላሂ ትልቅ ነገር ነው። አላህ ያስችለን፣ አላህ መጨረሻውን ያሳምረው። እድለኞች ነን። አሁን ይሄ መስማት መቻላችን በራሱ አንድ ነገር ነው። ለካ ይሄ እንደዚህም አለ እንድንል ያደርገናል። እና ኢንሻአላህ ብዙ እንስማ። ብዙ ለመስማት ወንድም አህመድንም አላህ ያቆይልን፣ አላህ ይጠብቀው። እኛም አላህ ይዘንልን፣ አዝኖልን ብዙ እንድንማር አላህ ያድርገን። የሆነ ማለት የሚችለው ጀዛኩሙላህ ኸይር። አሚን አሚን ያ ረበል ዓለሚን። ወይ ብራዘር ሱለይማን ጀዛክላህ ኸይር። አንተንም አላህ ያቆይልን ሁላችሁንም ያ ረህማን። ወንድም ሙስጠፋ አሁን ወደ አንተ ልመለስ። መርሐባ ጀዛኩላህ ኸይር። ያው ብዙ ፕሮሰስ የሚደረግ ነገር ነው። አልሐምዱሊላህ ይሄ ከተጀመረ ጊዜ ጀምሮ እኔ ፐርሰናሊ ረፍት አላገኘሁም ማለት እችላለሁ። በጣም እንደ ኦክሲጅን እንትን እያልኩ ነው የሚያስፈልገኝ በጣም ስለምፈልገው ለራሴ ሀያት በጣም በጉጉት ነው የምከታተለው እና አሁን ከተነሳው ጥያቄ አንጻር እንደዚህ በደል የሚደርስባቸው ሰዎች ለምሳሌ በተደጋጋሚ አንድ ሰው አንድ ጊዜ በድሎ አፉ ትለዋለህ፣ በራህማ ነው አንደርስታንድ እያደረግከው ታልፋለህ እንበል። ይህ ነው የማይደጋግም አንድ ጊዜ ቁስል ይሆንብሃል። ግን ተደጋግሞ የሚደርስባቸው ወይም ደግሞ መመለሻ የሌለው አይነት ለምሳሌ አሁን እንደ ገዛ የምናየው ማለት ነው። በቃ ዓለም ቁጥ ብሎ እያየ
በቃ ምንም በቃ መመለሻ የሌለው አይነት በቃ ልጆችህን ሁሉ ነገርህን እያጣ እያየኸው ረሕማን እንዴት ነው የሚረዱት እነኚህ ወንድሞችና እህቶች? ሰላም ላይ ሆነን ዊ አንደርስታንድ ሌላውን ነገር ያው ጥቃቅኑን ነገር በሆነ ነገሩ ረሕማን አስገብተን የሆነ ቦታ ላይ ለመገንዘብ ለመረዳት እንሞክራለን። እነኚህ ሰዎች ግን ረሕማን እንዴት ይዩት? በምን መልኩ ይዩት? እንደው በቃችን መረዳት ነው የምፈልገው። ሱብሃንአላህ አፉ በልክ ይዛኩም ወይ ፋዘር በጣም ተዛክል ሌላ ወንድም እህት እስቲ ከእህቶች ማነው ሀቢባዬ ሀሳብ አለሽ? አሚን ሼር የምታደርጊናለሽ? ካልቻላችሁ ዛት ፈቀድ ብራዘር ጀማል እስቲ አንተን ሀሳብ እንስማ። ምን ታዘብክ? ምን ጥያቄ አለ? በምን መልኩ ተረዳኸው? የሚመች ቦታ ከሆንክ السلام عليكم. ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔም ሁሉንም ነገር እየሰማሁት ነው እና በጣም ገና ከራሴ ጋር ብዙ ማብላላት እፈልጋለሁኝ እና ምንም የምለው የለም። ሱብሃንአላህ አላህ የምንረዳ ያድርግ። አሚን ያ ረብ አሚን። ጀዛክላ ኸይር ብራዘር ጀማልዲን። ኦኬ ሌላ ሰውስ እንዳላጨናንቃችሁ ነው ብዙዎቻችሁን ስም አልጠራው። ራሳችሁን ሚዩት አድርጉ። ሌላ ጊዜ አልመጣም እንዳትሉኝ ደግሞ። ወይ እጃችሁን ማንሳት እንዲህ ስንወያየው አሪፍ ነው። ባይ ዘ ወይ አብሽሩ፣ ምንም እንትን የለውም። ራይት ኦር ሮንግ የለውም። ሀሳቦቻችን ነው ዲስከስ የምናደርገው። መርሃባ አይ ቲንክ እንግዲህ ወደ ወንድም አህመድ እንመልሰው። ያው እስኪ የመጨረሻ እንትኔን እኔ ስለ አሁን እያስተማረ ወንድም አህመድ ሼር እያደረገነኝን ሀሳቦች ይመጣልኝ የነበረው እንደዚህ ኬያቲክ እንኳን ቢሆን አለሙ እነኚህ ሰዎች በደንብ በቃ ከራህማ ጋር የተዋሃዱ ሰዎች ከራህማን ራሒም ጋር የተዋሃዱ ሰዎች የአላህን ራህማ በደንብ የገባቸው እና የሚኖሩት ሰዎች እንደዚህ ኬያቲክ የሆነው ዓለም ውስጥ ራሱ የራሳቸው ሰላምና እረፍት ያላቸው ይመስለኛል። ያው እንግዲህ መሰለኝ ነው ወንድም አህመድ እንግዲህ ከልምድህም እስከዛሬ ካየኸውም ከሌሎች ከወንድም እህቶችም ከምታገኘውም ሀሳብ እስቲ ትንሽ እንትን ብትለን አኗኗራቸው እንዴት ነው? እነኚህ የአላህ ራህማን አግኝተው በዚህ አይነት እንትን ውስጥ መኖር እንደገና የሚጠበቅባቸውንም ሰርተው በራህማን ራሒም በዛ ራህማ ውስጥ የሚኖሩ ሰዎች ዓለሙ ቢተረማመስ ራሱ በቃ የራሳቸው ፒስፉል የሆነ በራህማ የተሞላ ዓለም ኖሯቸው ለሌላ ሰው ሁላ የሚተርፍ በዙሪያቸው ላሉ ሰዎች ሁሉ ለፍጥረታት ሁሉ የሚተርፍ አይነት ራህማ ያላቸው ይመስለኛል። እስቲ ዝችም ላይ እና ሌሎች ወንድሞችም ያነሷቸው ነገሮች ላይ የሆነች ነገር ብለህን ኢንሻአላህ ብናጠቃልለው። ብስሚላህ ራህማን ራሒም ወንድም ሰው ጥያቄ ልነሳና ከዚህ በፊት ምናልባት የትኛውን ነጥብ ስናነሳ እንደሆነ አላውቅም። ራህማ አቅም የሌለው ረህመት ረህመት አይባልም። ወይም አንድ ሼክ እንዳሉት ወንድምህን በተጨባጭ ልትረዳበት እና ከግፍ ልታወጣበት የምትችለው አቅም ከሌለ ሸይጣን የሚስቅበትና የሚሳለቅበት ረህመት ነው ይላል። አፍ በመምጠት የሚገለጽ ረህመት እሱ ረህመት አይደለም እና
ረሕመት ማለት መሽሩዕ ረሕመትን ሊልዓለሚን ለዓለም እዝነት ሊሆን የተላከው ኃይል በደልን ማስቆም፣ የሚበደሉ ሰዎችን ከበደል የማውጣት አቅም ሲኖረው ነው ረሕመት የሚባለው። አላህ ስብሓነሁ ወተዓላ አርራሕማን ነው፣ ስሙና ባህሪው ረሕማን ነው። አርራሒም ማለት ግን በሰው ህይወት ውስጥና በዓለም ላይ ባሉ ቅንጣቶች ላይ ሁሉ ሲገለጥ ነው። ስለዚህ አንድ ሙስሊም ረሕመት አለው የሚባለው የሚያዝንላቸውን ሰዎች እዝነቱ የሚፈልገውን ነገር ማድረግ የሚችልበት ነገር ሲኖርና ሲያደርገው ነው። ስለዚህም አላህ ስብሓነሁ ወተዓላ በቁርአኑ ወማ ለኩም ላ ቱቃቲሉነ ፊ ሰቢልላህ والمستضعفين من الرجال والنساء والولدان يقولون ربنا أخرجنا من هذه القرية الظالم أهلها واجعل لنا من لدنك وليا واجعل لنا من لدنك نصيرا አሮጊት ሽማግሌ ህፃን ደካሞች ጌታችን ሆይ ከዚህ ሰቆቃና በደል ግፍና ጭካኔ አውጣን ረዳትና አጋዥም አድርግልን ብለው ሲሉ እናንተ እንዲህ አይነት ግፍ ውስጥ እና ሰቆቃ ውስጥ ያሉ ሰዎችን ለምን አላተረፋችኋቸው? በደለኞችን አስቁማችሁ ታግላችሁ እነዚህን ሰዎች ለምን አላዳናችኋቸውም ብሎ ይላል አላህ ሱብሓነሁ ወተዓላ። ግልጽ ነው እንግዲህ በህይወታችን ስናየው አንድ ሰው ለልጁ የሚያዝን ከሆነ ልጁ አደጋ ላይ ሲደርስ ወይም ደግሞ ሌላ ግፍ የሚፈጽም ሰው ግፍ ሲፈጽምበት ግፍ ለፈጸመበትም ሰው አዝናለሁ ብሎ አይደለም የሚለው። ግፍ የሚፈጽመውም ሰው ግፍ መፈጸም ጉዳቱ ስለሆነ ያስቆመዋል። ግፍ የሚፈጸምበትም ሰው ደግሞ ተከላካይ ስለሚያስፈልገው ረሕመት ስለሚያስፈልገው ይከላከልለታል። እና ይሄ በጣም መሰረታዊ ነገር ነው። ብዙ ጊዜ ሙስሊም ረሕመት ሲባል የሚነሱብን ነገሮች ስላሉ ልባችን ውስጣችን ይነግረናል እኮ የትኛው ነው ትክክል የሚለው ፓርቱ። ግን ከረሕመት ጋር ሲመጣ ማዘን ማለት የምታዝንለትን አካል ማትረፍ ማለት ነው። እስልምና ሁለት እኛና እነሱ የሚለው እኛ ሲል የሰው ልጅን ማጠቃላይ ነው። እነሱ ሲል ደግሞ ዛሊሞችን ነው። ወላ ዑድዋነ ኢላ ዐለ ዛሊሚን፣ ጠላትነት ግፍ በሚፈጽሙ በዳዮች ላይ ብቻ ነው ይላል። ከሌሎች ሰዎች ጋር የሚኖረን ህይወት ሁሉ የፍቅር ህይወት ነው። እስልምና ረሕመት ስለሆነ ግን ዛሊሞች ጠላቶቻችን ናቸው። ሰው የምንለይ በዚህ ነው፣ የሚበድልና ሰው ልጅ ተብሎ ማለት ነው። ቁርአንም ሱረቱል ፋቲሓ ላይ በኋላ እናየዋለን። መግዱብ ዐለይሂም ይላቸዋል። መግዱብ ዐለይሂም ማለት አላህ የተቆጣባቸው ማለት አይደለም። ክፍት ነው የተደረገው መግዱብ ዐለይሂም። መግዱብ ዐለይሂም እኛ ልንቆጣባቸውና በጣም ቅር ልንሰኝባቸው ይገባል። የሰው ልጅም እነዚህ ሰዎች ክፉ መሆናቸውን አውቆ ሊቆጣባቸው ይገባል። መግዱብ ዐለይሂም ሁሉ ነገር ሊቆጣባቸው ይገባል። ስለዚህ መግዱብ ዐለይሂም አሉ፣ ዛሊሞች ናቸው። እነዚህን የምናይበትና የምንሄድበት መንገድ ራሱ የረሕመት ክፍል ነው። የመጀመሪያው ጉዳያችን ከዙልም እንዲወጡና ጀነት እንዲገቡ ነው ምኞታችን። የፈለገ አይነት ክፋት ቢፈጽሙ ማለት ነው። አስሐበል ኡኽዱድን ካያችሁ ሰው ልጅን ጉድጓድ ቆፍረው እሳት አቀጣጥለው እናትና ልጅን የቀቀሉ ሰዎች ናቸው። እነዚህ ሰዎችን አላህ ሱብሓነሁ ወተዓላ በቁርአኑ እንዴት ነው የገለጻቸው? ቁቲለ አስሐቡል ኡኽዱድ አናሪ ዛቲል ወቁድ፣
የሚንበለበል እሳት ያቀጣጠሉ። ኢዝ ሁም ዐለይሃ ቁዑድ ቁጭ ብለው ልክ እንደ ፊልም የሚያዩ ማለት ነው። ወሁም ዐላ ማ የፍዐሉነ ቢልሙእሚኒነ ሹሁድ እነዚህ ሰዎች ደግሞ ምንም ግፍ ፈጽመው አይደለም፣ በአላህ ስላመኑ ብቻ ነው። ከዛ እነዚህ ሰዎችን ምን ይላል? ኢነ ለዚነ ፈተኑል ሙእሚኒነ ወልሙእሚናት ሙእሚን ወንዶችንና ሙእሚን ሴቶችን የፈተኑ ሰዎች ይልና ሱመ ለም የቱቡ ይላል። ሰው እዚህ ድረስ ከደረሰ በኋላ ተውበት ሊያደርግ ይችላል? እሳት አቀጣጥሎ ሐዲት ላይ እንደምታስታውሱት እናት ልግባ ብላ ስትል ስታመነታ ልጇ በልጅነት ከተናገሩ መካከል የእሷ ልጅ ነው ሐቅ ላይ ነሽ ግቢ ብሏት ማለት ነው። እንደዚህ የህፃን ልጅና እናት ጉድጓድ ቆፍረው እሳት አንድደው ያቃጠሉ ሲቃጠሉ ደግሞ ቁጭ ብለው እየተዝናኑ ያዩ። እዚህ ጋር ለመድረስ እኮ በጣም ብዙ የክፋት ጉዞ መሄድ ይፈልጋል። በጣም መክፋት ይፈልጋል የሰው ልጅ ስለማይችል ማለት ነው። ሀቤል እንኳን ወንድሙን ሲቀጥል ያስቸገረው ነገር ነፍሱ አልፈቀደለት ነው። ፈጠዋዐት ለሁ ነፍሱሁ ይላል ቀትለ አኺህ ነፍሱን አለማምዷት እሺ እንድትለው በጣም ታግሎ ነፍሱ እንድትፈቅድለት አደረጋት ይላል። አይፈቅድም የሰው ልጅ። ሰው ልጅን በእሳት ቁጭ ብሎ ማየት በጣም መጥፎ መሆን ይፈልጋል። እዚህ ደረጃ የደረሱ ሰዎች ኢነ ለዚነ ፈተኑል ሙእሚኒነ ወልሙእሚናት ብሎ ሱመ ለም የቱቡ ይላል። ስለዚህ ምድር ላይ እንግዲህ እንደው ተውበት አያደርግም የምንለው ሰው አይኖርም። የመጨረሻው ጉዳይ ነው። ፊርዓውንንም እንደዚሁ ለዐለሁ የተዘከረ አው የኽሻ ብሎት ማለት ነው። ይሄ የመጀመሪያ ጉዳያችን ነው። እነዚህ ሰዎች ከግፋቸው ወጥተው እስልምናን አውቀው ተውበት አድርገው እንደው እስልምናን የበደልነውን ነገር ሁሉ እንክሳለን ብለው እንዲሉ ማለት ነው። እንደምታስታውሱት እንግዲህ ረሱል ሰለላሁ ዐለይሂ ወሰለም የተወሰኑ ሰሃቦችን አላህ የሰጣቸው መብት ነው፣ ተውበት ይሰልማሉ፣ ግን በጣም ሊያዩቸው የሚቸገሩ ነበሩ። ይሄኛው ሰዋዊ ነገር እንዳለ ሆኖ ግን ከተውበት አድርገው እንዲመለሱ ከመመኘት ጋር የመጨረሻው ጉዳይ አብሮ የሚሰራው ጉዳይ ግን ማስቆም ነው። መወሰድ ያለበትን ነገር መውሰድ፣ ይሄ የሙስሊሙ ኃላፊነት ነው የሚሆነው። በምን መልኩ ሀሳቡ ያህል ግልጽ እንደሆነ አላውቅም፣ ግን ያው ለተነሳው ጥያቄ ምናልባት ትንሽ ምላሽ ከሰጠ ብዬ ነው። አላህ አዕለም። ሌላ ተከታይ ጥያቄ አለ ከወንድሞች እህቶች? ወንድም መሐመድ ከነሳው ጋር አይ እሺ እንደው ያ እንትኑ ላይ በደንብ ገልጸዋል። ጀዛኩሙላሁ ኸይረን። ግን ያ በደሉ የሚደርስበት አካል እንዴት ነው ራህማን የሚረዳው? ወጥ ራህማ ቢልስ ስለምን ራህማ ነው የምታወራው? አይ ዶንት አንደርስታንድ ቢለኝ ምንድን ነው ያንን እኔ በዛ ቦታ ብሆን ራሴ ማለት ነው እንዴት ነው ራህማን መረዳት ያለብኝ ለራሴ? አላህ ያድርገውና ማለት ነው። እሱን ነው ማወቅ የፈለኩት። ጀዛኩሙላሁ ኸይረን። ጀዛከላ። ይሄ በእርግጠኝነት አሁን ገዛን ምሳሌ ብንወስድ የሚያዝኑት ለኛ ነው። ምንም ብዙ ሰዎች የሚሰጡትን ሀሳብ መስማት ይቻላል። ያሉበት መረጋጋት ሌላ ዓለም ነው። ይሄ ሁሉ ነገር እየወረደ የሚኖረው ህይወት ቅድም እንደተገለጸው ማለት ነው ኪታቡ ካለ ሕክማው ካለ ወዐለመከ ማ ለም ተኩን ተዕለም ካለ ይሄኛው ትርጓሜ እኛ የምንሰጠው ዴፊኒሽን እኛ የምንሰጠው ትንታኔና ትርጓሜ አያውቁት። ያ ብቻ አይደለም። ፈቢማ ረሕመት ላ የፍተሕ ላሁ ሊናሲ ሚን ረሕመቲ ፈላ ሙምሲከ ለሃ። ይህንን አንድ ሙፈሲር ሲፈስረው የፈለገ አይነት የስቃይ ህይወት ውስጥ ከላይ ሲታይ ቢመስል
አላህ ስብሐነሁ ወተዓላ የሚያመጣው ረሕመት አለ። ማንም ሰው ምንም ሊያደርገው አይችልም። ሼኽ አልእስላም ኢብኑ ተይሚያ እስር ቤት አስገብተው ሲዘጉባቸው ባጢኑሁ ፊህ ረሕማ ወዛሂሩሁ ሚን ቂበሊሂ ልዐዛብ፣ ውስጡ በጣም በእዝነት የተሞላ የሚያስደስት ነው። ከውጭ ሲታይ ግን ስቃይና መከራ ይመስላል። አላህ ስብሐነሁ ወተዓላ በዚች ምድር ላይ ይሄን ረሕመት የምድር ኃይል እንዳይቀማው አድርጎ ነው የሚሰጠው። ማ የፍተሒላሁ ሊናሲ ሚን ረሕመቲን ፈላ ሙምሲከ ለሃ። አላህ ስብሐነሁ ወተዓላ ይሄ ረሕመትን የሰጠው ሰው ከውጭ ስታየው መከራ ስቃይ ቢመስልክ፣ ኃይል ያለው አካልም ደግሞ ይሄንን ሰላምና እዝነቱን እቀመዋለሁ ብሎ ምንም መከራ ቢያወርድ ማንም አይነካውም ማለት ነው። ይሄ እንግዲህ ረሕመቱን ያገኙ ሰዎች ሄደን ስናናግራቸው ብቻ መረዳት የምንችለው ነገር። ፈላ ሙምሲከ ለሃ፣ አላህ ስብሐነሁ ወተዓላ ለሰው ልጅ አልተወውም። ይሄን ረሕመት ከሰው ልጅ የመቀማት አቅም ለሰው ልጅ አልሰጠውም። ከዚህ ሁሉ ጉልበትና ኃይሉ ጋር እቺን ረሕመት ግን አትነኳትም። መቼ? የተሰጠች ቀን። እንዲሰጥ ምን ያስፈልጋል? ከዚህ ዋሕይ ጋር፣ ይሄን ዋሕይ ወደ ህይወት የመቀየር ጥበብ ጋር። ይሄ ምድር ማዕቀውን እውቀት ማወጋ ይፈልጋል። ስለዚህ ወደዚህ ዓለም ከመጣን ይሄ ዓለም ማዕቀው እውቀት ነው የምናውቀው። ይሄን ዓለም ማዕቀው ህይወት እንኖራለን። ይሄ ደግሞ ኢሉዥን አይደለም፣ ወይ ደግሞ የራቀ ጉዳይ አይደለም። ይኸው በፊት ለፊታችን እየኖሩት ቢያንስ እንኳን ኖረ ነው ባንረዳ፣ ሲያወሩት ደግሞ ግን እየሰማ ነው ያለው ህይወት ነው። በዛ አካባቢ ያሉ ሰዎች ቁርአንን ሲፈስሩ የተወሰነ አዳምጣለሁ። ወላሂ እኛ የምናወራው ቁርአን አይደለም ያወሩት። በጣም የተለየ እይታ፣ በጣም የተለየ ግንዛቤ ነው ያላቸው። በጣምም ደስተኛ ናቸው። ለምሳሌ ከተርጓሚዎች ውስጥ ኑባን ይባላል እና በዚህ ዘመን እንደ መኖር ታላቅ እድል የለም ይላል። እስልምና ከነሙሉ ግርማው ሊመጣ በተቃረበበት ዘመን ውስጥ ያንን ደግሞ ከሚያመጡ ሰዎች አካል የመሆን እድል ባለበት ህይወት ውስጥ መኖርን ያክል የሚያስደስት ነገር የለም ይላል። እንግዲህ ምን አይነት ብርሃን ታይቶት ነው? ይሄ ብርሃን ከየት ነው የመጣው? በቃ ቁርአን ውስጥ ገብቶ ነው የሚያብራራው። እና ራሱ ሌላ ዓለም አለው። እኛንን እንጂ የተጨነቅነው አሁንም ቢሆን የምናሳዝነው እኛንን እንጂ እኮ እነሱ አለ። እነሱ በዚች ምድር ላይ ታሪክ እየሰሩ ቁም ነገር እየሰሩ ሪሊ ትርጉም ያለው ህይወት እየኖሩ ደስተኞች ሆነው ሊሆን ይችላል። በዚህ ሁሉ ጦርነት ውስጥ ራሱ እኮ እንኳን አይደለም ውስጣቸው መንፈሳቸው፣ ውጫቸው ራሱ በእነሱ ልክ እንደው የደላው መስል ሰው ያለ አይመስለኝም። አላሁ አለም። ባረከላሁ ፊክ። አሁን ፈላ ሙምሲከ ለሃ የሚለው አሁን ገና ነው የገባኝ። ያው በዚህ ለብል ማለት ነው። አላህ ይርዳህ። ጀዛከላሁ ኸይር ብራዘር ሙስጠፋ ለጥያቄው። ወንድም አህመድ ኢንሻአላህ እንግዲህ በዱዓ እንዝጋው። በረካሁን አንተም አላህ ይቀበልህ፣ ጊዜህንም በረካ ያድርግልህ። ቀላል ነገር አይደለም እያደረክልን ያለኸው። ኢንሻአላህ በዱዓ ብትዘጋለን። طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. اللهم اجعل القرآن ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا. صلى الله وسلم على سيدنا محمد وعلى آله وصحبه أجمعين. السلام عليكم. وعليكم السلام ورحمة الله وبركاته. جزاكم الله خير.